የቴዲ አፍሮን የሙዚቃ ክሎ ሊያደንቅ ነው አይደለም። በመጀመሪያም ክትትል ያደረጉበት ለስርዓትም የዳረጉት ታስሮም ከተፈታ በኋላ የሚከታተሉት ቴዲ አፍሮን ለመበቀል ነው። የተወለደ ልጅ ብቻ አይደለም የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። እናንተ በሙያ ጓደኞቹ ከልብ አመሰግናቸዋለሁ። እደጉ። የጭብጨባ ጩኸት እረጭ ሲል ውሸት ይናገራል እውነት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ያው ዛሬ እግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ እንግዲህ የቴዎድሮስ ካሳሁን የቴዲ አፍሮ ቀን ነው ማለት ይቻላል። እንግዲህ ከረጅም ጊዜ በኋላ ከ8 ዓመት በኋላ አልበም አውጥቷል እና ብዙዎች በናፍቆት ሲጠብቁት የነበረው አልበም ነው። ገና ወሬው ከተሰማበት ጊዜ ጀምሮ እንግዲህ በጣም መነጋገሪያ ሆኗል። መነጋገሪያነቱን ተከትሎ እንግዲህ በኤአይ የሚሰሩ ፎርጅድ የሆኑ ዜማዎችም የቴዎድሮስ ካሳሁን ናቸው የተለቀቁ ተለቋል እየተባሉ በበርካታ ማህበራዊ ሚዲያዎች ላይ የሰማናቸው ናቸው። ያው ግን በኤአይ ጀነሬት የተደረጉ እንደሆኑ ያስታውቃሉ። ያው የቴዎድሮስ ካሳሁን በዛሬው ዕለት 8 ሰዓት ላይ እንደሚለቀቅ ሲነገር ቆይቷል። እንግዲህ በዚህ ጉዳይ ላይ ሀሳብ ስንለዋወጥ በቅድሚያ ብዙዎች ዘንድ የሚመጣው ምንድነው የቴዎድሮስ ካሳሁንና የሰዋሰው ውል መቋረጥ ነው። እንግዲህ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ይህንን አልበም ለማውጣት ውል ፈጽሞ የነበረው ከሰዋሰው ጋር ነው። ነገር ግን በኋላ በማላቸው በተፈጠረ የሀሳብ ልዩነት ውሉ ተቋርጧል ማለት ነው። አጠቃላይ ሁኔታው ምን ይመስላል? እንግዲህ ፋስት መረጃ ነው ይህን የሚያስነበበው። በድምፃዊ ቴዲ አፍሮ እና በሰዋሰው መልቲ ሚዲያ መካከል የነበረው የአልበም ስርጭት ውል በስምምነት መቋረጥን ሰዋሰው ይፋ አድርጓል። ለውሉ መፍረስ ዋነኛ ምክንያት የኢትዮሪካ አልበም የሙዚቃ ይዘት ሳይሆን የጥሬ ድምፅ አገልግሎት በማን ይተዳደር በሚል የተፈጠረ የንግድ ስምምነት ልዩነት መሆኑ ታውቋል። ባለፉት ቀናት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እና በሰዋሰው መልቲ ሚዲያ መካከል የተፈጠረውን አለመግባባት በተመለከተ ሲሰራጩ የነበሩ መረጃዎችን ተከትሎ ተቋሙ ዝርዝር መግለጫ ሰጥቷል። በመግለጫውም የሁለቱ አካላት ግንኙነት በሰላማዊ መንገድ መጠናቀቁና ድምፃዊው ለሰዋሰው መክፈል የሚገባውን የ3 ዓመት ከ8 ወር ክፍያ ከወለድ ጋር መመለሱ ተረጋግጧል። እንደ ሰዋሰው መግለጫ ከሆነ ለውሉ መቋረጥ መነሻ የሆኑት ነጥቦች የሚከተሉት ናቸው ብሏል። ፋስት መረጃ ይህም የሲአርቢቲ ውዝግብ በውሉ መሰረት የጥሪ ድምፅ ወይም ሲአርቢቲ የመጠቀም መብት የሰዋሰው ቢሆንም ድምፃዊው በዚህ ነጥብ ላይ ማሻሻያ እንዲደረግ በመጠየቁ የሀሳብ ልዩነት ተፈጥሯል። ያልተሳኩ አማራጮች ሰዋሰው ድምፃዊው ተጨማሪ ክፍያ ተከፍሎት የቀድሞ ስራዎቹ ጭምር በመተግበሪያው ላይ እንዲጫኑ አማራጭ ቢያቀርብም ቴዲ አፍሮ አልተቀበለውም። በምላሹም ቴዲ አፍሮ ከፊል አልበሙ በራሴ የዩቲዩብ ቻናል ቀሪው በሰዋሰው ይለቀቅ የሚል ሀሳብ ቢያቀርብም ሰዋሰው ሳይስማማ ቀርቷል። የይዘት ጉዳይ በአልበሙ ውስጥ ሰዋሰው የማይፈልጋቸው የሙዚቃ ስራዎች አሉ በሚል የሚናፈሰው ወሬ ከእውነት የራቀ መሆኑን ተቋሙ ገልጾ እስካሁን የአልበሙ ስራዎች እንዳልሰማቸው ነው ያረጋገጠው። በመጨረሻም ሁለቱ አካላት በሰላምና በመከባበር መለያየታቸውና ሰዋሰው ለድምፃዊ ቴዎሪካ አልበም መልካም እድል መመኘቱን ነው ያስታወቀው። እንግዲህ ከዚህ ጋር በተያያዘም በርካታ የሙያ ባልደረቦች ለቴዎድሮስ ካሳሁን ወይም ለቴዲ አፍሮ ያላቸውን ክብርና ፍቅር እየገለጹለት ነው። ብዙዎቹ ገልጸውለታል ያንን ፍቅር። ከዛ ውስጥ አብርሃም ወልዴ፣ ቬሮኒካ እና ሌሎችም ይገኙበታል። እንግዲህ ከዛ ውጭም ከሙያ ባልደረቦች ውጭ እንግዲህ ብዙዎች በቴዎድሮስ ካሳሁን ዙሪያ አስተያየት እየሰጡ ነው። ግን ከሁሉም በተለየ ሁኔታ ትኩረት የሳበውና እንግዲህ በጣም በርካቶችን ያነጋገረው ዶክተር ወዳጄነህ መሐረነ የሰጠው አስተያየት ነው። እንግዲህ ዶክተር ወዳጄነህ ባስነበበው ጽሑፍ ለቴዎድሮስ ካሳሁን ቴዲ አፍሮ እንዲህ ነው ያለው። ዝምተኛው ንጉሥ የቴዲ አፍሮ ቤት የነበረው ቆይታ ቦታው መኖሪያ ቤቱ ነው። ፊት ለፊቴ ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስበው መለሰልኝ።
ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ ደግሜ የጠየቅኩት ማለት ከቅዱስ ስፍራዎች ለአንተ የተለየው ቦታ የት ነው? አሁንም ለተረጋጋ መለሰልኝ ኢትዮጵያ አለና አንገቱን ደፋ አድርገ። ለመጨረሻ ጊዜ ሞከርኩኝ ያስረዳሁት ከአክሱም ከላሊበላ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንድ ቴዲ ለየትኛውም የብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝና ወይም በገንዘቡ አይደለም፣ በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላኩ ቅዱስ ሚካኤል ነው ብሎኛል። ይህንም በሁለተኝነት ነው ያሰፈረው ዶክተር ወዳጄ ነው። 3 ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። 4 ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። 5 ቴዲ ሲናገር ቁጥብ ነው። ቃላት አያባክንም፣ በሚገባ አስበው ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃው ነው። 6 ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስትን አይን ያያታል። እሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። 7 ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኝነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። 8 ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ ሙዚቃ ክህሎት ሚውዚካል ኢንቴሊጀንስ እንዳለው ይታወቃል። ድሮ ከቤቱ ወደ ስቱዲዮ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎች የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። 9 ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ ያለው ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ቲንከር ነው። 10 ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11 ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። 12 ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን 2ቱን ከፍቶ አሰምቶኛል። እጅግ በጣም አድናቂ ነው። አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልቡ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመግደል አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነህ መሐረነ። እንግዲህ ይሄ ነው አነጋጋሪ ዶክተር ወዳጄነህ መሐረነ ጽሁፍ ስለ ቴዎድሮስ ካሳሁን ቴዲ አፍሮ የጻፈው ማለት ነው። እንግዲህ ስለ ቴዲ አፍሮ ለማውራት የ30 እና የ40 ደቂቃ ፕሮግራም አይደለም፣ ቀናቶች እንኳን ብናሳልፍ አንጨርሰው። ሙሉ ህይወቱን ብንናገር ብዙ ጊዜያቶችን እንደሚፈጅ ማንም ሰው መመስከር ይችላል። ነገር ግን እንግዲህ ዛሬ የእሱ ቀን ነውና የእሱን ቀን ምክንያት በማድረግ በሁለተኛው ቻናላችን ላይ ሙሉ ፕሮግራም ስለሱ ነው የሰራ ነው። ቴዎድሮስ ካሳሁን ተወዳጅነቱ ኢትዮጵያ ውስጥ ብቻ አይደለም። በርካታ የውጭ ሀገር ዜጎችም ስለ ቴዎድሮስ ካሳሁን ያላቸው አመለካከት በጣም የሚደንቅ ነው እና አልበም በሚያወጣበት ሰዓት የሚዲያ ሽፋን ሁሉ እንደሚሰጡት በተግባር መመልከት ይቻላል ቴዎድሮስ ካሳሁን። ስለዚህ የኢትዮጵያኖችን ብቻ ሳይሆን የበርካቶችን ስሜት መቆጣጠር የቻለ አርቲስት ነው ማለት ነው። እንግዲህ ስለ ቴዎድሮስ ካሳሁን ወይም ደግሞ ስለ ቴዲ አፍሮ በጥልቀት በስፋት የሚያውቁትን ነገር ከተናገሩትና ከመሰከሩት መካከል አክቲቪስቱ ስዩም ተሾመ ይገኝበታል እና ስዩም ተሾመ በአንድ ወቅት
የኔታ በነበረበት ሰዓት ለቴዎድሮስ ካሳሁን የተናገረው ንግግር በጣም የብዙዎችን ቀልብ ስቦ እንደነበረ ብዙዎችን አነጋግሮ እንደነበረ የማስታውሰው ነው። ይህንን ቃለ ምልልስ እንደውም የሰሙ ሰዎች ቴዎድሮስ ካሳሁን ስንት ነገር ችሎ ነው ያሳልፈው የሚል ምስክርነትን ሰጥቷል። በእርግጥም ደግሞ እንደዛ አይነት ጫና ሲደረግበት የነበረ ሰው ሀገሩን ጥሎ ሳይሸሽ ሳይሸማቀቅ በተረጋጋ ስሜት ያንን ሁሉ ነገር ችሎ እዚህ ለመድረሱ በነገሩ ቅድም ዶክተር ወዳጄ መስክሮለታል። እሱ በእግዚአብሔር ይታመናል፣ በእግዚአብሔር ያምናል፣ እግዚአብሔርን በጣም ይወዳል፣ ክርስቶስን በጣም ይወዳል እና በፈጣሪው ብቻ ስለሚተማመን ያንን የመከራ ጊዜ አልፎታል ማለት ይቻላል። እና እስኪ በዚህ ጉዳይ ላይ ስዩም ተሾመ ያለውን ነገር ሰምተን እንመለስ። ከተፈታ በኋላስ የነበረው ነገር ምን ነበር? ከተፈታ በኋላም ክትትል ቀጥሏል። ወያኔ እስከሚወድቅበት ድረስ ይከታተላል። በጣም አስገራሚዎቹ ነገሮች ደግሞ ሀፕን ያደረጉት ከተፈታ በኋላ መሆኑ ነው። በተለይ ደግሞ የጥቁር ሰው አልበምን ሊያወጣ የቀረበ ሰሞን ጥቁር ሰው አልበምን ሊያወጣ እየተቃረበ መሆኑና ያ መረጃ በደህንነት ሰራተኞች በኩል ለመንግስት ኃላፊዎች ሲደርስ ያው እንደምታውቀው ጥቁር ሰው አልበም ሲወጣ መለስ ዜናዊ ሞቷል። አሁን የእሱን ጉዳይ በበላይነት የሚከታተለው በመለስ ዜናዊ ቦታ አቶ በረከት ስምኦን ሆኗል። ከዛ የተቀረው ጌታቸው አሰፋን በረከት ስምኦንና ጌታቸው አሰፋ ሆነዋል የሚከታተሉት። ከዚህ ቀደም እንደነበረው 24 አወር ክትትል ይደረግበታል። ከተፈታም በኋላ የቴዲ አፍሮን እንቅስቃሴ ከዛም አልፎ የቴዲ አፍሮን ማስተር ሲዲ እና ሲዲ ሰርቆ እስከ መስጠት የደረሰ ነው። በዚህ አግባብ ሰርቆ ሰጥቶ ነው። ይኸውልህ እንግዲህ አቶ በረከት ስምኦን ሲዲው ታትሞ ገበያ ላይ ከመውጣቱ በፊት 3 ወር ቀድሞ ጥቁር ሰው አልበም ከፍቶ ሲያዳምጥ የነበረው በማ በኩል ነው? በአዲካ በኩል ነው የወጣው ማለት ነው። እና አዳምጦ ምን አደረገ? ሙዚቃ አዳምጦ ነው? ሙዚቃ ፈልጎ ነው? አይደለም። የቴዲ አፍሮን የሙዚቃ ክሎት ሊያደንቅ ነው? አይደለም። በመጀመሪያም ክትትል ያደረጉበት ለስርዓትም የዳረጉት ታስሮም ከተፈታ በኋላ የሚከታተሉት ቴዲ አፍሮን ለመበቀል ነው። ከዛስ ታስሮ ከወጣ በኋላ ስራውን እንዳይሰራ አምሮ እንዳይረጋጋ ከጓደኞቹ ጋር ከስራ ባልደረቦቹ ጋር መልካም ግንኙነት እንዳይኖረው ሲበጠብጡት ቆይተው በዛም ጥረት አድርገው አምሮ አላማቸው ምን ነበር መሰለ? አላማቸው ማሳበድ፣ ቴዲ አፍሮን ማቀወስ ነበር። ለማቀወስ ነበር ሙከራቸው። አምሮ ውጥረት ውስጥ እንዲገባና ስራውን እንዳይሰራ ማድረግ። እሱንም ማድረግ አቅቷቸው ቴዲ አፍሮ እንደምንም ያንን ተቋቁሞ የጥቁር ሰው አልበም ሰራ። ምርጥ አድርጎ ደግሞ ሰራን ስራ። ያን ስራ ሲሰራውና ያን ስራ እንደሰራው ሲያውቁ ማስተር ሲዲውን ሰርቀው ወስደው ሊበቀሉት፣ ሊያሳብዱት፣ ቶታሊ ማቀወስ ነው የፈለጉት። ልጁ ሞራሉ እንዲነካ፣ ስብዕናው እንዲነካ፣ መስራት እንዳይችል፣ ይሄ በጉልበት ምናምን ይቻላል እንዲያብድ ነበር የፈለጉት። እንዲያብድ የሚፈልጉበት አንዱ ምክንያት ደግሞ ምናልባት የቴዲ አፍሮ ባህሪ ራሱ ይመስለኛል። ኦኬ ይሄን ሁሉ ግፍ ፈጽመበት ይሄን ሁሉ ነገር አድርገው አገር ጥሎ አይሄድም፣ አንደበቱ አይላሽቅም፣ ወይ ፈርቷቸው አያጎበድድም፣ ከአቋሙ ንቅንቅ አይልም። ኦኬ እሱ ራሱ የሚያበሳጫቸው ይመስለኛልና ስለዚህ የጥቁር ሰው አልበም እንደሰራ ሲታወቅና ያደረጉ ጥረት ሁሉ እንዳልተሳካ ሲያውቁ ምን አደረጉ? ማስተር ሲዲውን ሰርቀው ህንድ ሀገር ወስደው ሲዲውን አሳተሙት። ሲዲውን አሳትመው አምጥተው ኢትዮጵያ ገበያ ላይ በርካሽ ሊበትኑት ማለት ነው። እንግዲህ ሰማ ነው ስዩም በዚህ አይነት ሁኔታ በቴዎድሮስ ካሳሁን ላይ ይደረግ የነበረውን ጫና ዓላማውን ኢቨን ማስተር ሲዲዮን እስከ ማሰረቅ ተደርሶ እንደነበረ በሰማነው አይነት ሁኔታ ነው የገለጸው። እና ስለዚህ ቴዲ አፍሮ ምን ያህል የመከራ ጊዜን በጽናት አሳልፎ የዛሬ ክብሩ ላይ እንደደረሰ
ምስክር መሆን ይችላል ማለት ነው። ሌላው ምንድነው እንግዲህ ስለ ቴዎድሮስ ካሳሁን ስናነሳ ቴዎድሮስ ካሳሁንን ህፃናቶች ይሰሙታል፣ ቴዎድሮስ ካሳሁንን ትልልቆች ይሰሙታል፣ ቴዎድሮስ ካሳሁንን ፊደል ያልቆጠሩ ይሰሙታል፣ ቴዎድሮስ ካሳሁንን ፊደል የቆጠሩ ይሰሙታል፣ ቴዎድሮስ ካሳሁንን ተራ ህዝብ ይሰማዋል፣ ባለስልጣናት ይሰሙታል። ስዩም ተሾመም እንደመሰከረው እንግዲህ አቶ በረከት ስምዖን የቴዲ አፍሮ ጥቁር ሰው አልበም ከመውጣቱ በፊት ነበረ ቢሮ ከ3 ወር በፊት ጀምሮ ይሰማው እንደነበረ ተናግሯል፣ አጋልጧል። እና በጣም የሚገርም ነው። ስለዚህ የብዙዎችን ቀልብ ለምሳሌ በነገራችን ላይ እንደዚህ አይነት ነገርን ስለተመኘን አናገኘውም። መታደል ይጠይቃል፣ የእግዚአብሔርን ፍቃድ ይጠይቃል። እና ቴዎድሮስ ካሳሁን ለዛ የታደለ ድምፄ ነው ብዬ በግሌ አምናለሁ። ስለ ቴዎድሮስ ካሳሁን በደንብ ያወቅኩት እንግዲህ ምናልባት ፕሪንቲንግ ሚዲያውን የምታስታውሱ ሰዎች ካላችሁ ማህደር የሚባል ጋዜጣ ነበረ እና የዛን ጊዜ የቴዎድሮስ ካሳሁን ጃሰስ ሪያል የነቀነቀው አልበም ማለት ነው የወጣበት ጊዜ ነበር እና በዛን ሰዓት ቴዎድሮስ ካሳሁንን በኔ ማህደር ጋዜጣ ላይ ኢንተርቪው ለማድረግ እድሉን አግኝተን ነበረ እና በወቅቱ ነፍሱን ይማረውና ተመስገን በአዲሶ ነበረ ሰፊ ኢንተርቪው የሰራው እና አልሞስት ወደ 3-4 ተከታታይ ክፍል በማህደር ጋዜጣ ላይ ተሰርቶ ነበር አስታውሳለሁ። እና ስለ ቴዎድሮስ ካሳሁን ማወቅ የጀመርኩት ከዛ ጊዜ ጀምሮ ነው። ሙዚቃዎችንም ስንሰማቸው ያው እንደ ማንኛውም ሰው የሚወደድ ልጅ ነው፣ የሚወደድ ድምፃዊ ነው። የተዋወቅ ነው ከዛ ጊዜ ጀምሮ ነው ማለት ነው። ስለ ቴዎድሮስ ካሳሁን ያወቅኩትኝ ከዛ ጊዜ ጀምሮ ነው። ከዛ በኋላ እንግዲህ ያው እንደ ማንኛውም ሰው በተለይ አጋጣሚ የተለያዩ ፕሮግራሞችን እንደ ጋዜጠኛ በተለይ ደግሞ ያኔ ኢንተርቴንመንት ውስጥ በነበርኩበት ሰዓት ላይ ሙያ ባልደረቦች ላይ ብዙ ስራዎችን በዛ ዙሪያ እንደሰራን አስታውሳለሁ። ኤኒዌይ የቴዲ አፍሮን ዘፈን የሚያደንቁት ሰዎች በስራ አጋጣሚም አሁንም መረዳት የቻልኩት ትልልቅ ባለስልጣናት ሳይቀሩ የቴዎድሮስ ካሳሁን ሙዚቃ ልባቸው ገብቶ እንደሚሰረስራቸው በማስረጃ ለምናምን እንመለከትም። ፕሮፌሰር ብርሃኑ ነጋ የቴዲ አፍሮን ዘፈን ሲሰሙ ያሳዩት ግብረ ቅድመም እንደጠቀስኩት እንግዲህ ለቴዎድሮስ ካሳሁን ስራ ክብርና እውቅና የሚሰጡት የሀገር ውስጥ ሚዲያዎች ብቻ አይደለም። ቴዎድሮስ ካሳሁን የውጭ ሀገር ሚዲያዎችን ትልልቅ ሚዲያዎችን ሳይቀር ቀልብ መሳብ የቻለ ድምፃዊ ነው እና በአንድ ወቅት እንግዲህ ቢቢሲ ኒውስ ላይ ፎከስ ኦን አፍሪካ ይህንን ብሎ ነበረ። ሰምተን እንመለስ። Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. It gives me great joy. There hasn't been an album that has been this well received, to my knowledge. ሌላው እንግዲህ ቴዎድሮስ ካሳሁን በሁሉም ማለት ይቻላል ኢትዮጵያውያን ዘንድ የተለየ ቦታ ያለው ድምፃዊ ነው። ብዙዎች ለመግለጽ ቅድምም እንደሞከርኩት የግል አስተያየታቸውን ሰጥቷል። እሱም በተመለከተ ስራውን በተመለከተ ጉብዝናውን፣ ችሎታውን፣ ከፈጣሪ የሰጠውን ጸጋ በተመለከተ እንግዲህ ብዙዎች ምስክርነትን ሰጥተዋል እና ምስክርነት ሰጥተው ብዙዎችን ካነጋገሩት መሃል ነፍሱን ይማረውና ጋይ ስብሐት ገብረ እግዚአብሔር ይገኝበታል። ጋይ ስብሐት በአንድ ወቅት ስለ ቴዎድሮስ ካሳሁን ወይም ስለ ቴዲ አፍሮ ምን ብሎ ነበረ? ይህን ሰምተን እንመለስ። ቴዲ አፍሮ ብትፈልግ አንዳንዱ ምንድነው አሽቃባጭ አስተካኪና በመጥፎ የተረጉምታ እንጂ ቴዲ አፍሮ ፍቅር ነው። ትወዱኛላችሁ በቃ ሁሉም ውደዱ እንደዚህ አንዳንዱ ሊል ይችላል። በቃ ፍቅር ሲመነቅለው ምን አባክቱ ቴዲ አፍሮ ፍቅር ነው ሲል ነው የመሰከረለት። ትወዱኛላችሁ ሁሉን ውደዱ ሁሌ የሚሰብከው ፍቅር ነው። ስለዚህ ቴዲ ፍቅር ነው ብሎ ገልጾታል። ቴዲን የሚቃወመ ካት ማይ ኔክ ነው የምለው በእንግሊዝኛ እንዲገባው። እሺ ቃል በቃል እንደውም ቴዲን የሚቃወመውን ካት ማይ ኔክ ይለዋለሁ በእንግሊዝኛ ነው ያለው ጋይ ስብሐት። ግጥሞች ሲያነብ ያው ሙዚቃው ውስጥም ግጥሞቹ ራሱ ነው የሚጽፈው። ያው ነው እንደዛ አሪፍ ግጥም ናቸው።
ግን የግጥም ስለኔ ምን እንደጻፈ አላስታውስም። ደስ አለኝ ግን ያን እሱን አይቼ ደስ ስላለኝ ግጥሙን ለማስታወስ ቦታ አልነበረኝም። ያልረሳሁት ግን ስለ ገብረ ክርስቶስ መስቀል የጻፈው አንድ ሙዚቀኛ ብቻ አይደለችም፣ ገጣሚ ናት። ከገብሬ እኩል ገጣሚ ሆነች እኮ። አንተ ከገብረ ክርስቶስ እኩል ገጣሚ መሆን ቀላል እንዳይመስል። እንግዲህ ቴዎድሮስ ካሳሁን ሙዚቀኛ ብቻ አይደለም ገጣሚም ነው ሲል ነው እውቅና የሰጠው ጋይ ስብሐት። ሌላው እንግዲህ ስለ ቴዎድሮስ ካሳሁን ምስክርነት ከሰጠው ውስጥ አንጋፋው ድምፃዊ ክቡር ዶክተር አርቲስት ጥላሁን ገሰሰ ነው እና መድረክ ላይ ይሄንን ያለው ክቡር ዶክተር አርቲስት ጥላሁን ገሰሰ ከተወለደ ልጅ ብቻ አይደለም የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። እናንተ በሙያ ጓደኞቹ ከልብ አመሰግናቸዋለሁ። እደጉ፣ በርቱ፣ ሀገራችሁን ጉዳት አትርሱ። ሁላችንም የሀገር ፍቅር እንዳለን ይገባኛል። እንደውም አይኔም በአይኔ አይቼዋለሁ ነው ያለው ክቡር ዶክተር አርቲስት ጥላሁን ገሰሰ። አይኔም በአይኔ አይቼዋለሁ። እንግዲህ ወዲህ ምንም የምፈልገው ነገር ከክቡር ዶክተር አርቲስት ጥላሁን ገሰሰ ውጭስ እነማን ሰጡ? በኋላኛው ዘመን ወደ መዝሙሩ ቢመጣም በፊት ግን በጣም ብዙዎች ልብ ውስጥ መግባት የቻለው ድምፃዊ ሙሉቀን መለሰም ስለ ቴዲ አፍሮ አስተያየት ሰጥቷል። ስታይል እና ግጥም ጥራት ደግሞ ቴዲ አፍሮ እና ስታይሉ እና ግጥሞቹ በጣም ደስ ይላል። ከእነ ጸጋዬ እሸቱም ቴዎድሮስ ታደሰም ስለ ቴዲ አስተያየት ሲሰጡ ታዋቂ ሰዎች ናቸው ማለት ነው። እኔ ከአሜሪካን ሀገር ከሄድኩ በኋላ በአንደኛነት የፈለገው ቴዲ አፍሮ ነው። የሚያጠራጥር ጉዳይ የለውም። ስለዚህ ቴዎድሮስ ካሳሁን ሁል ጊዜ የሚተነፈሰው የራሱ የሆነ ትንፋሽ አለ። ብዙውን ሰው ደግሞ አምጥቶ የሚያስተሳስርበት የራሱ መንገድ አለ። ቴዎድሮስ ካሳሁን ከድምፃዊነቱ ባሻገር እንግዲህ በሚገጥማቸውና ድሎ ሲገኝ በተመቻቹ መድረኮች ላይ ወይም ደግሞ የተጋበዘበት መድረክ ላይ ግጥም በማቅረብ እንግዲህ ካቀረባቸው ግጥሞች እና የብዙዎችን ቀልብ ከሳቡባቸው ግጥሞች መካከል አንደኛው ይሄ ነው። የተረገመው እውነት በጊዜ ውስጥ እግር ታፍኖ የቆየ በሆታ ትልክር ትንሽ ጋብ እንዳለ የጭብጨባ ጩኸት እረጭ ሲል ውሸት ይናገራል እውነት እያመመው መጥቷል ስለ ቴዎድሮስ ካሳሁን ብዙ ነገር ማለት ይቻላል። እንግዲህ ቴዎድሮስ ካሳሁን በአንድ ጉዳይ ላይ ቃለ መጠይቅ ተደርጎለትም የሚመልስበት መንገድ፣ ቃላቱ፣ በጉዳዩ ላይ ያለው ጥልቅ መረዳት በጣም አስገራሚ ነው። ስለ ሀገሩ ያለው ፍቅር፣ ስለ ሕዝቡ ያለውን ፍቅር ከሙዚቃው ባሻገር በተገኘው አጋጣሚ በሚሰጠው ቃለ ምልልስም ላይ በሚያወጣቸው ቃላቶች በሚናገረው በሚሰጠው አስተያየት መረዳት ይቻላል። ይህን ያህል ዘመን በሙዚቃው ዓለም ላይ ቆይቶ እንግዲህ ሳይፎርሱ የህዝብን ልብ ተቆጣጥሮ ዛሬ ድረስ መዝለቅ ቀላል ነገር አይደለም። የብዙዎች የሚሰጡት አስተያየት ነው። እንደዚህ አይነት መውደድን እንደዚህ አይነት መፈቀርን እንዲህ አይነት በሚሊዮኖች ልብ ውስጥ መንገስን ለማግኘት መታደል ይጠይቃል። ማንም ሰው ስለተመኘ ብቻ ይሄንን አያገኝም። ይሄ ግልጽ ነው እና ቴዎድሮስ ካሳሁን ግን ያንን ማግኘት ችሏል ማለት ነው። ስለዚህ እንግዲህ በዚህ የተነሳ ብዙዎች ሙዚቃውን ሲወዱለት ኖረዋል። ብዙዎች ሙዚቃውን ሲሰሙለት ኖረዋል። ዛሬም ድረስ እየሰሙለት ነው። እንግዲህ የዛሬው ሙዚቃ ደግሞ ምን ይዞ መጥቷል የሚለውን ያው ሙዚቃው ከተለቀቀ በኋላ የምንሰማው ነው የሚሆነው። ያው በዚህ አጋጣሚ ለድምፃዊው እንኳን ለዛሬ
ቀን አበቃ ማለት እንፈልጋለን። በእርግጠኝነት ቴዎድሮስ ካሳሁን በሚሊዮኖች ልብ ውስጥ የነገሰ ታላቅ የሙዚቃ ሰው ነው። ይህንን ማንም መካድ አይችልም። አበቃ።